ማህሌት ተቁሞ ቢታደር መጨረሻው ምን መሆን አለበት? ቅዳሴ። ሰዓታት ተቁሞ ቢታደር መጨረሻው ምን መሆን አለበት? ቅዳሴ። ኪዳን ከተደረሰ በኋላ መጨረሻው ምን መሆን አለበት? ቅዳሴ። የትኛውም አይነት አገልግሎት ማለቅ ያለበት መጠናቀቅ ያለበት በቅዳሴ ነው። ምን ማለት ነው? በሌላ አገላለጥ በቅዳሴ ማለት በቅዳሴ ውስጥ ምንድነው ዓላማው? የጌታን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋና ክቡር ደም ማግኘት ነው። ያ ኪዳን ለቤተ ክርስቲያን የተሰጠ የጸና ኪዳን ነው። የማይቋረጥ ኪዳን ነው። እንዳልኳችሁ ዕለት ዕለት የሚፈጸም ኪዳን ነው። ደግሞ ይሄን ህብረት ይሄ የቅዳሴውን ህብረት የሚሳተፉት በአካል የሚታዩት ሰዎች ብቻ አይደለም፣ በአካል የማይታዩ የበቁ ቅዱሳን ጭምር የሚሳተፉበት ነው። ይሄ ብቻም አይደለም፣ በጣም ብዙ ቅዱሳን እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ በህብረት አንድ የሚሆኑባት በአጸደ ነፍስ ያሉ እነሱ በአንድነት አንድ የሚሆኑባት የሚገኙባት ስርዓት ናት ስርዓተ ቅዳሴ የምትባለው። ለዚህ ነው ታስታውሱ እንደሆነ በቅዳሴው መግቢያ ላይ ካህኑ ሚመጠን ዛቲ ዕለት ወእጽብት ዛቲ ሰዓት፣ ይህቺ ቀን ምን ያህል የምታስፈራ ናት፣ ይህቺ ሰዓት ምን ያህል የምታስጨንቅ ናት። እንተባቲ ይወርድ መንፈስ ቅዱስ የሚወርድባት ይላል። ምን ሊሰራ ነው መንፈስ ቅዱስ የሚወርደው ቢባል እኛን አንድ ለማድረግ መንፈስ ቅዱስ ይወርዳል። በምንድን ነው አንድ የሚያደርገን ቢባል በስጋውና በደሙ። ስጋውና ደሙ እንዴት ይገኛል ቢባል ህብስትና ወይን እናቀርባለን፣ ጸሎት ይጸለይበታል፣ ስርዓተ ቅዳሴው ይከናወናል። ህብስቱ ይለወጥና ስጋ መለኮት፣ ወይኑ ይለወጥና ደመ መለኮት ይሆናል።